ሳትል ማለት ስትቀሳቀስ ና ምን ነው ያአላህ የዚች ልጅ ቪዲዮ ሳይ ማለት ነው ማህበረሰባችን ለሴቶች ማለት ነው አፉ በጣም ምን ያህል ከባድ እንደሆነ አንድ ተረድቻለሁ። ሁለት ደግሞ ማለት ነው ሆድ ያባውን ብቅል ያወጣዋል ብቻ አይደለም ሆድ ያባውን ዘፈን ያወጣዋል ነው። ከኮሮና በላይ ገዳይ የሆነ አዲስ ስጋት እንደተፈጠረ ተሰምቷል። መድኃኒትም ሆነ ክትባት የሌለው ኒፓ የተባለው ይህ አደገኛ ቫይረስ በህንድ ኮልኮታ አቅራቢያ በድጋሚ አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፍ ጌታ ጋር ሆ የሰጣቸው ለወግ ማረግ አበቃቸው። አቺ በማያልከው ጸጋው ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን ቤተሰቦቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮዎቹ ሐራሊጅና ጽናኑ ዲላላ ሐላስ አባታችን ማንም ቲክቶከር ደጋፊ ባይኖሩ እኛ ልጆች ይደርሰንላል። አብሽር እኛና እናታችን እስካለን ድረስ ያቆማሉ ለፈርተ ነው ወይ ስትቀሳቀስ ስራ እኛ ከጎን ነው ከጎን እንዳታቆም ኧረ ወላሂ ላዚም አላቆም እናንተን የምታስገድዱት ነው የሚሆነው። እስማኤል ወይ የዮሮ ጃፈር አይው ምን ነው አታልቅሳ በስሜታው የሆነ በስሜታው አርበዳ ሲነገራይ ምክንያት ምንድነው? አባት ከልጅ ፊት አለክስ ባግላት ታስለቅሰኝ ይበቃኛል። ለበስክልኝ በዚህ ደረጃ ያለቅስኩ እንደዚህ ተጨባጭው አላህ አላህ ማያሳፍር ነው። ወደኛ ሙስሊሞች እስካሁን በባዳል ተመለሰብን አካል የኔ መወጣጠር ነው ያስለቀሳር እናንተ ግን በዚህ ደረጃ የለም። አንተ ፎከስ ማድረግ ያለበት ትምህርት ላይ ቁርአን ላይ አንተ እንደዚህ ታለቅስ ከሆነ እኮ እኔ ምንም አቅም የለኝም ማለት ነው። አባቶች ለልጆቻቸው ብሎም ለቤተሰቦቻቸው የሚከፍሉት ከባባድ መስዋዕትነትን እንግዲህ እያንዳንዱ ቤት ጓዳ ያውቀዋል ብዬ አስባለሁ። ታዲያ በዚህ በማህበራዊ ድረገጽ መተግበሪያ መንደር በዚህ በማህበራዊ ድረገጾች ላይ ታዲያ ሲዘዋወር የነበረ የቪዲዮ የተመለከትነው ቪዲዮ ብዙዎችን አነጋግሯል። በተለይ ከአባቶች ልብ ውስጥ የህፃን ልጅ ገብቷል። አባቶች ሲያደንቁት ተመልክተናል በተለያዩ የማህበራዊ ድረገጽ መተግበሪያዎች። እናንተስ በዚህ ሐሳብ ወይም ደግሞ በዚህ ቪዲዮ ምን አይነት ሐሳብ አላችሁ? እስኪ በተለይ አባቶች ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ኔክስት ቪዲዮ የዚች ልጅ ቪዲዮ ሳይ ማለት ነው ማህበረሰባችን ለሴቶች ማለት ነው አፉ በጣም ምን ያህል ከባድ እንደሆነ አንድ ተረድቻለሁ። ሁለት ደግሞ ማለት ነው ሆድ ያባውን ብቅል ያወጣዋል ብቻ አይደለም ሆድ ያባውን ዘፈን ያወጣዋል ነው። ያላያችሁት ቪዲዮ ላሳያችሁ እንዴት ምን ብለዋል? እንኳን
የደሰው አይቀርቆ ይመለሳል ጊዜ ጠብቆ በሩ ሀገር ስመጣ ትሻልተ ነቃም ቃልና እምነትሽ እምነቴ የለውም ሽታ እዚህ በላይ ምን አለ ደስታ እምነቴ የለውም። መቼም ብዙ አልቅሰሻል፣ መቼም ብዙ ደምተሻልና እንኳን እግዚአብሔር ያለቀሽውን ለቅሶ ቆጥሮልሽ እንደዚህ የደስታ እንባ እንድታለቅሽ ያደረገሽ እንኳን ደስ አለሽ። በህይወታችን የተለያዩ ውጣ ውረዶች ያጋጥሙናል። ታዲያ እነዛን ውጣ ውረዶች ተንተርሰው እኛን ሊጥሉ የሚፈልጉ ሰዎች ብዙ ነገሮችን ያወራሉ፣ የእኛን ሞራል ለመስበር፣ እኛን ወደኋላ ለመጎተት እንግዲህ የማይሆኑ ሀሳቦች በተለያዩ ሰዎች ላይ ሲወራ እንሰማለን፣ ወይም ደግሞ በተለያዩ ሰዎች ሲያወሩ ልንመለከት ልናዳምጥ እንችላለን። ታዲያ ይህች ሙሽራ ወቅቱ የሙሽራ ወር እንደመሆኑ ከሙዚቃው ጋር በተያያዘ የነበራት እንቅስቃሴና ያለቀሰችበት መንገድ ብዙዎችን አነጋግሯል። እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት መስጠት ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንግዲህ ሀሳብ ስንለዋወጥ የተለያዩ ጥሩ ሀሳቦችን ብሎም ትምህርቶችን ስለምናገኝ ማለት ነው። ወደ ኔክስት ቪዲዮ በማያልከው ጸጋው ፍቅርን ያልብሳች በማያልከው ጸጋው ሰላም ያውር የጥር ወር ወይም ደግሞ አሁን ያለንበት ወር በሀገራችን ባህል እንግዲህ ብዙ ሰርጎች የሚካሄዱበት፣ ብዙዎች ትዳራቸውን የሚመሰርቱበት፣ ብዙ ሰርጎች የሚደገሱበት እንደመሆኑ የተመለከትነው እንግዲህ ትንሽ ወንዱ ሙሽራ እድሜያቸው ገፋ ብሏል፣ ሴቷ ደግሞ ወጣት ነች። እንደዚህ አይነት ነገሮችን እናስተውላለን። ይሄ ብቻ አይደለም፣ ሌላም አንድ ብዙዎችን ያነጋገረ የሰርግ ቪዲዮ ነበር። እስኪ ምንድነው እሱን ተመልክተን ስንመለስ ሀሳብ አስተያየታችንን ጠቅለል አድርገን እንሰጥበታለን። አብራችሁን ቆዩ። ለሙሽራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። ለሙሽራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። እርገጠው ለሙሽሪት ለሙሽራ ምታ እርገጠው ለሙሽሪት ለሙሽራ ምታ እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር መርዘውና ናረ ጎበዝናና ይበል ታሪው ሮጥ ያመለጠ መርዘውና ናረ ጎበዝናና ይበል ማይታወጋና ያሻል ገና ሀገር ተማግዶ የሚያቅነሳ አይቀልጣይተው አይተነሰሳት። ቤተሰቦች እንደተመለከታችሁት እንግዲህ ሁለቱም ቪዲዮ ያላቻ ጋብቻ ይመስላል። ትንሽ ሁለተኛው ሴቷ ውፍረት ይዟት ይሆን እንዴ የሚያስብል ቢሆንም ማለት ነው። ታዲያ ቤተሰቦች እንደዚህ አይነት አጋጣሚዎች በተለያዩ ነገሮች ሊፈጠሩ ይችላሉ። አንድም ሰዎቹ በፍቅር ተግባብተው፣ ሁለትም እንግዲህ የኑሮ ፈተና አስገድዷቸው፣ ወንዱም ሴቷም እንግዲህ ይህንን ምርጫ ይመርጣሉ። ታዲያ ቤተሰቦች የእናንተስ በእነዚህ ቪዲዮዎች ምን አይነት ሀሳብ አላችሁ? እኔ ግን ሁለቱም በፍቅር የተመሰረቱ ትዳር ይመስለኛል። ታዲያ ትዳር እንግዲህ ለረጅም ጊዜ የሚቆይ እንደመሆኑ ትዳር አጋራችን የእድሜ ኩያችን ይሁን ወይስ ከእድሜያችን የሚበልጥ ሰው የሚለውን ሀሳብ ብንወያይበት ደስ ይለኛል። ወደ ኔክስት ቪዲዮ እንደገና ካያቸዋት ደግሞ ይሄ እንደ ሴሌብሪቲዎቹ ብዙዎች ሴሌብሪቲውን የትም ስትሄዱ ታገኛቸዋላችሁ። ክለብም ስትሄዱ የሆነ ቦታም ስትሄዱ ምናምን እንደዚህ አይነት ቦታ የምትገኝ ልጅ አይደለችም። አንድ ቀን ክለብ አየናት ብሎ ያወራልኝ ሰው የለም። ባይዘው ክለብ እንኳን ሳታውቅ ነው ወደ ትዳር ህይወት የገባችው። ያንን ደግሞ የራሷን ጓደኞች ይመሰክሩላታል።
በጣም ደስ የምትል ልጅ ናት። ሰው አክባሪ ናት ምናምን ይሁን የማትል ልጅ ናት። የተረጋጋች ልጅ ናት። እንደ መልኳ እንደ ውበቷ ምናምን አይደለም። በጣም የተረጋጋች ናት። በዛ ላይ ከእናቷ ጋር ያላትን ቁርኝነት ደግሞ በቅርብ የሚያውቁ ሰዎች ሲነግሩኝ በጣም ነው የምታሳዝነው። በጣም ነው በቃ ደስ ያለኝ። እውነቴን ነው የምላችሁ። እናቷ ጀግና እናት ናት። አባትም እናትም ሆነ ያሳደገቻት አላሳፈረቻትም። ያውም ሴሌብሪቲችን የመሰለች ቆንጆ ሴት ሆና አስባችሁታል። በቃ እንደዚህ አይነት እናት ታድላ ነው የሚባለው። ደግሞ እናትየዋ ራሷ እንዴት እንደምታምር አያችኋት አይደለ? እናቷ ራሱ እንደው ከፍናን አትበልጥም። እናትየዋ ራሱ ጋይስ በጣም ነው እናትየዋ ራሷ እኮ የምታምር። ሊያሾ እንግዲህ በተለያዩ የማህበራዊ ጉዳዮች ላይ ወይም ደግሞ በዚህ በሶሻል ሚዲያ መንደር ቫይራል በወጡ ጉዳዮች ርዕሶች የምትሰጣቸው ሀሳብ አስተያየቶች፣ እንዲሁም እንግዲህ በታዋቂ ሰዎች ላይ የተለያዩ ነገሮችን ጣል በማድረግ ትታወቃለች። ፍናን ህሉ እንግዲህ እንደሚታወቀው ሰርጓ ነበር በዚህ ሳምንት ወይም ደግሞ ባለፉት ቀናት ማለት ነው። ታዲያ ስለ ፍናን የተናገረችው ነገር ሊያሾ እንዴት ነው ከፍናን ጋር ያላት ግንኙነት ያስባለ ነው። ከኮሮና በላይ ገዳይ የሆነ አዲስ ስጋት እንደተፈጠረ ተሰምቷል። መድኃኒትም ሆነ ክትባት የሌለው ኒፓ የተባለው ይህ አደገኛ ቫይረስ በህንድ ኮልኮታ አቅራቢያ በድጋሚ ተቀስቅሷል። የዓለም ጤና ድርጅት ቫይረሱን ዓለም አቀፍ ወረርሽኝ የመሆን አቅም አለው በሚል ከፍተኛ ስጋቱን ገልጿል። ይህ ቫይረስ ከሚያዙ ሰዎች መካከል እስከ 75 በመቶ የሚሆኑትን ይገድላል። በአሁኑ ሰዓት በህንድ ውስጥ ሐኪሞችና ነርሶችን ጨምሮ በርካታ ሰዎች በቫይረሱ የተያዙ ሲሆን ከ180 በላይ ሰዎች በክትትል ስር ናቸው። ቫይረሱ ከሌሊት ወፍ እና ከአሳማ ወደ ሰው የሚተላለፍ ሲሆን በንክኪም ከሰው ወደ ሰው ይሰራጫል። ምልክቶቹ እንደ ትኩሳትና ራስ ምታት ባሉ ቀላል ነገሮች ቢጀምሩም በአጭር ጊዜ ውስጥ በአንጎል እብጠት በማስከተል በ24 ሰዓት ውስጥ ወደ ኮማ ሊያመራ ይችላል። የበለጠ የሚያስፈራው ግን እስካሁን ድረስ ለዚህ በሽታ የተገኘ ምንም አይነት ክትባትም ሆነ ፍጹም ፈዋሽ መድኃኒት አለመኖሩ ነው። የሌሊት ወፎች በየትኛውም ቦታ መገኘታቸው ደግሞ ስርጭቱን ፈጣን ሊያደርገው ይችላል ተብሎ ይፈራል። እንደ ሀገር ለእንደዚህ አይነት ድንገተኛ ወረርሽኞች ምን ያህል ዝግጁ ነን ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ይህም መረጃ ለሌሎች እንዲደርስ ሼር አድርጉት። መልካም ጊዜ። አሁን ላይ ጠንቀቅ ልንልበት የሚገባው ጉዳይ ነው። እንግዲህ ስለዚህ በሽታ ብዙዎች እየተነጋገሩበት ይገኛሉ። እንግዲህ መራቢያው ደግሞ የሌሊት ወፎችን ስለሆነ የሌሊት ወፎች የተለያዩ ቦታዎች ላይ ይገኛሉ። ስለዚህ ጥንቃቄ ብናደርግ መልካም ነው ለማለት ያክል ነው። ወደ ኔክስት ቪዲዮ። ሰው እንዴት ተመካክሮ ያብዳል? መጋቢ አዲስ በሰይፉ ሾው ላይ እንግዳ የነበሩት መጋቢ አዲስ እሸቱ ሰሞኑን አሜሪካዊው ዩቲዩበር አሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ አዲስ ዝነኞች ሀገራትን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አሾ ስፒድ ሲጠየቁ ይህ ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮህ በማለት የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥ የኮስሞቲክስ ዓለም ሆናለች ሲሉም ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ውስጥ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ አዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ ወይንም ፈጣን ምግብ እንደሆነም አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርገው መብላት ነው። የኛም አስተሳሰብ እንደዛው ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህ ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲው ያኮበኮቡት ብለዋል። በተለይም ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣች ወቅት ዣንጥላ ተይዞላት የተደረገው አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎች ለጎብኚ ማሳየታቸው ተገቢ ቢሆንም ክብርን በሚያዋርድ መልኩ መቀበል ግን ስህተት መሆኑንም ጠቁመዋል። ወንድማችን ናቲ እንደተናገረው መጋቢ አዲስ እንግዲህ በሰይፉ ኦን ኢቢኤስ ሾው ላይ ባለፈው ሳምንት ወይም ደግሞ አሁን ባሳለፍነው እሁድ በሰይፉ ኦን ኢቢኤስ ሾው ላይ ቀርቦ የተለያዩ ትምህርት ሰጪና ብዙዎችን ያነጋገሩ ብዙዎችን ያዝናኑ ንግግሮችን ሲናገሩ ተመልክተናል። ከብዙዎችም እንግዲህ አድናቆትን አትርፈዋል። ከዚህ በፊትም በሚናገሯቸው ሐሳባቸው ጠለቅ ባሉ ቀልዶቻቸው የምናውቃቸው እኛ ባስኪ በሰፊው በሰይፉ ኦን ኢቢኤስ ሾው ላይ ካደረጉት ቆይታ በትንሹ 2-3 ደቂቃ ያህል ብንመለከት ደስ ይለኛል ብዬ ስላሰብኩኝ ቪዲዮን ይዤላችሁ መጥቻለሁ። ወደ ቪዲዮ። አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንሴ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም
የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አስተሳሰብ። አሁን ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻችን እኮ 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ስቃይም ነው እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታዲያ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርጎ ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቤል ረጅም ልቦለዶች አቁመዋል ታውቃለህ። ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ ያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ አው ፍጥነት አሳያለሁ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር። እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለበት። መጋቢ ሐዲስ እንግዲህ ያቀረቧቸውና ያነሷቸው ሐሳቦች ሙሉ ለሙሉ ሁላችንም ያስማማናል ብዬ አስባለሁ። እናንተስ በሐሳባቸው ወይም ደግሞ ከተናገሯቸው ንግግሮች መካከል ይሄኛው ልክ አይደለም የምትሉት ካለ ኮሜንት ሴክሽን ላይ አጋርታችሁን ብንወያይበት ደስ ይለኛል። አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ስርዓተ ቀብራቸውም ነገ ጥር 19 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ገዳም በደብረ ሊባኖስ እንደሚፈጸም ተገልጿል። የአባታችን በረከታቸው ይደርብን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኦርቶዶክስ ምዕመን መጽናናትን እንመኛለን። ብፁዕ አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ለብዙ ዓመታት ያገለግሉ ድንቅ አባት ነበሩ። ታዲያ ብፁዕ አባታችን ትላንት አመሻሽ ላይ የረፍታቸውን ዜና ስንሰማ በእምነቱ ተከታዮች ዘንድ ትልቅ ሐዘን እንዲሁም ከእምነቱ ውጪ የሆኑ የተለያዩ ቤተ እምነት ተከታዮችም ሐዘናቸውን እያጋሩ ነበር። ታዲያ ብፁዕ አባታችን እንግዲህ መሞታቸው እጅግ ቢያሳዝንንም ወደ ወዲያኛው ዓለም ነው የሄዱትና እንግዲህ ነፍሳቸውን በአጸደ ገነት ያኑርልን። እንግዲህ በስራቸው በዚህ ምድር በተለያዩ የተቀደሱና አምላክና ፈጣሪ በሚፈቅድበት መንገድ እኛም እንድንራመድ ብዙ ዓመት ለፍተዋል። ቤተሰቦች እንግዲህ የኚህ ብፁዕ አባት ሞት ብዙዎችን ያሳዘነና ብዙዎችን ያነጋገረ ጉዳይ ነበር። ምሽ እናንተ እንጀራ መብላት ግን እንዴት ይደክማል። አፍ ውስጥ ያለውን በራሱ ማዋጣጣኝ እንዴት ነው አጥሩ እኔ ጉዴ ሰለቸኝ። ምንድነው አላማሽ? እናቴ በእናትሽ ይሄን ብቻ ንገሪኝ። አሁን አንቺ እንጀራን እንደዚህ አድርገሽ አጥልሽተሽ ምንድነው አላማሽ? አትብሉ ነው? ካስጠላሽ ለጓደኞች ደውለሽ ነገራችሁ አስጠላሽ። ስሙኝማ ብለሽ ምን እናርግሽኛ? እንጀራ ስላስጠላሽ ስልጡን ነሽ፣ በቃ ስልጡን አሜሪካዊት፣ አውሮፓዊት ኮተት ድርቆሽ እያሰጣሽ አድገሽ አሁን እንጀራ መብላት አስጠላኝ ምናምን ትያለሽ በአደባባይ ማፈሪያ።
ምን ትላለች በእናታችሁ? ሌላኛው በተለያዩ ማህበራዊ ጉዳዮች ላይ የራሱ የሆኑ ሐሳቦች በመስጠት የምናውቀው ብዙዎቻችን እንግዲህ የምንወደው የምናከብረው ሰመረ ባሪያው የሚያነሳቸው ሐሳቦች ሁሌም ቢሆን ትክክል ናቸው። አብዛኞቹ ያስማሙኛል ለኔ እንደ አንድ ግለሰብ። ታዲያ እናንተስ አሁን ላይ በተነሳው ወይም ደግሞ አሁን በተመለከትነው ቪዲዮ ምን አይነት ሐሳብ አስተያየት አላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ እና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ። እንግዲህ እንደነገርኳችሁ ቻናሉ 20 ሺህ እና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው ምንድነው? ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ቤተሰቦች ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁንም ማጋራት በፍጹም እንዳትረሱ። ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ለነበረን ቆይታ አመሰግናለሁ። እወዳችኋለሁ። ይመቻል።